እያንዳንዷን መንደር በድሮን እየቃኘናት ነው ያለው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸል አትተኩስም። እያንዳንዷ መንደር በድሮን እየቃኘናት ነው ያለነው። ለድሮን የሚሆን ስብስብ እስካሁን አላገኘንም። ጄኔራል መሐመድ ተሰማ በአማራ ክልል ጎጃም ቀጠና ወታደራዊ ትዕዛዝ ሲሰጡ ያሰሙት ንግግር ነው። ጄኔራሉ መከላከያና የክልሉ አድማ ብተና የተለየ ተልዕኮ አለበት ብለዋል። እንመለስበታለን። ከዚህ ውጪ ዓለም አቀፍ ተቋማት የኢትዮ ኤርትራ ህወሓት የጦርነት ስጋት እየጨመረ መምጣቱን እያሳሰቡ ይገኛሉ። ምን አዲስ ነገር ተከሰተ የሚለውን የምናጋራችሁ ይሆናል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በዛሬው መረጃ ቅኝታችን የምንመለከተው ቀደም ሲል ያሰማናቸውን አበይት ነጥቦችን ነው። እስከ መጨረሻው እየሰማችሁን አብራችሁን እንድትሆኑ በአክብሮት እንጋብዛለን። እያንዳንዷን መንደር በድሮን እየቃኘናት ነው ያለነው። ለድሮን የሚሆን ስብስብ እስካሁን አላገኘንም። ጄኔራል መሐመድ ተሰማ የአማራ ክልል ከፍተኛ የሥራ ኃላፊዎች፣ የምስራቅ እዝ ከፍተኛ የሰራዊት መሪዎችና የክልልና የዞን የጸጥታ መሪዎች በወቅታዊ የጸጥታ ሁኔታ በባህር ዳር ከተማ መክረዋል። በዚህ ወቅት የተገኙት ጄኔራል መሐመድ ተሰማ ኢትዮጵያን ውጊያ ቢገጥሙ ማሸነፍ እንደማይችሉ የተረዱ ጠላቶቻችን ግንባር ፈጥረው የሀገር ውስጥ ባንዳዎችን ያኮረፉ ኃይሎችን በማሰልጠን በማደራጀትና በተለያዩ መደለያ ጥቅማ ጥቅሞችን በመስጠት እርስ በእርሳችን በማጋጨት ኢትዮጵያን ወደ ለየለት ትርምስ ለማስገባት የሚያደርጉት ጥረት አይሳካላቸውም ብለዋል። በጸጥታ ግብረ ኃይሉ እቅድ መሰረት ባደረግነው የተቀናጀ ስምሪት በጽንፈኛው ላይ ከፍተኛ ምቶችን አሳርፈንበታል ነው ያሉት። የምስራቅ እዝ ዋና አዛዥና የቀጠናው የጸጥታ ግብረ ኃይል ሰብሳቢ ሌተናንት ጄኔራል መሐመድ ተሰማ እያንዳንዷን መንደር በድሮን እየቃኘናት ነው፣ ለድሮን የሚሆን ስብስብ እስካሁን አላገኘንም ሲሉ ተደምጠዋል። ለድሮን የሚሆን ታርጌት እስካሁን አላገኘንም ያሉት ጄኔራሉ ለ5ና ለ10 ሰው ለእያንዳንዱ ሰው ብለህ በቡድን ድሮን አትተኩስም፣ ወይንም መስጊድም ሆነ ቤተክርስቲያን ላይ ከገቡ ድሮን አትተኩስም ሲሉ ተደምጠዋል። ነገር ግን እግረኛ ጦሩ ጽንፈኛ ጠላት ሲሉ ወደ ጠሩት የፋኖ ማዕከል ይገባል በማለት ስለሆነም መጠነ ሰፊ በሆነ መልኩ ግልጽ የጸረ ሽብር ኦፕሬሽን በዚህ ሰዓት ጀምረናል ሲሉ ነው የተደመጡት። የምስራቅ እዝ ዋና አዛዥና የቀጠናው የጸጥታ ግብረ ኃይል ሰብሳቢ ሌተናንት ጄኔራል መሐመድ ተሰማ በዚህ መነሻ ህዝቡ ለዚህ ተባባሪ መሆን አለበት ሲሉ አሳስበዋል። ከዚህ ውጭ ያነሱት ጉዳይ የዞን የወረዳና ቀበሌ የጸጥታ ኃይል በመዋቅር ተፈቅዶ እየተንቀሳቀሰ ነው በማለት ያንን መልምሉ፣ ይሰልጥን፣ ደግፉ፣ አካባቢውንም ይጠብቅ ሲሉ ነው የተናገሩት። ከዚህ ባለፈ የአማራ ክልል መንግስት አስተዳደር የሚመራው አድማ መከላከልና የሀገር መከላከያ ሰራዊት ደግሞ ለተጨማሪና ግልጽ ለሆነ የጸረ ሽምቅ ስምሪት መሄድ መቻል ይኖርበታል ሲሉም ተደምጠዋል። የዞንና ወረዳ አስተዳደሩ በበኩሉ በፍጥነት መደራጀትና እግር በእግር መከተል አለበት በማለት የእናቴ ቀሚስ አደናቀፌ ማለት በፍጹም አያስፈልግም ሲሉ አሳስበዋል። ጄኔራሉ የተወሰነ ሚሊሺያ ይሰጠዋል በማለትም ጭምር እዚህ ሆኖ ህዝቡን አስተዳደሩን መምራት አለበት ሲሉም አክለዋል። እኛ ሞርተርና ዲሽቃ ይዞ የሚመጣውን ጠላት እየሄድን እንፋለማለን ሲሉም በማሳሰብ ጭምር ከዚህ ውጪ ተራ ክላሽ ይዞ የሚመጣውንና የሚዋጋውን መመከት የመንግስት አስተዳደር ኃይሎች የቤት ስራ ነው ብለዋል። ጄኔራል መሐመድ የመንግስትና ህዝብ አገልግሎት ሰጪ ተቋማት በፍጥነት ስራ መጀመር መቻል አለባቸው በማለት አሁን በጥሩ ደረጃ ላይ ነን፣ በፍጥነት እነዚህን በተግባር መዋል ይገባናል ሲሉ ነው የተናገሩት። ጄኔራሉ ጽንፈኛ ሲሉ የጠሩት ኃይል የተኩስ አቁሙን ተነጥቋል፣ የሎጂስቲክስ ድጋፉን አድርቀነዋል ብለዋል። ሴሎቹ እንደተያዙበትም ገልጸው በየቀጠናው የሸመቁ የጠላት መሪዎች መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ ይገኛል ብለዋል። ለሰራዊቱ እጅ እየሰጠ ነው ሲሉ ነው የገለጹት። በቅርቡ የተሰሩት የህዝብ ግንኙነት ስራዎች የጠላትን ገመና ያጋለጡ፣ የጠላትን ትጥቅ ያስፈቱ፣ ጽንፈኛ ሲሉ የጠሩትን አካል እርስ በእርሱ እንዳይተማመን ያስቻሉና ከህዝብ የነጠሉት ናቸውም ብለዋል። የክልሉ ህዝብና የጸጥታ መዋቅር እያደረገ ያለው ተጋድሎ የሚደነቅ መሆኑንም ገልጸዋል። የክልሉ የጸጥታ ኃይል ብቻውንም ሆነ ከሀገር መከላከያ ሰራዊት ጋር ተጣምሮ ያደረጋቸው ስምሪቶች ውጤታማ መሆናቸውን ተናግረዋል። ከዚህ የበለጠ አካባቢውን በንቃት በመጠበቅ ሰራዊቱ በቀጣይ በሚሰማራባቸው የግዳጅ ቀጠናዎች ምቹ ሁኔታን በመፍጠር አስፈላጊውን ድጋፍ እንዲያደርግ አሳስበዋል። በቀጣይ መፈጸም አለባቸው በተባሉ ጉዳዮች ላይም
አቅጣጫ አስቀምጠዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉ መከላከያ ሰራዊትና የክልሉ የጸጥታ ኃይል ጠላትን በመደምሰስ ክልሉ ከተጋረጠበት አደጋ በመታደግ ወደ ልማት እንዲዞር አድርጓል ብለዋል። ወታደራዊና ፖለቲካዊ ከፍተኛ አመራሮቹ ይህንን ማሳሰቢያ የሰጡት የፌዴራል መንግስትና የክልሉ የጸጥታ ኃይሎች ወደ ሰሜን ኢትዮጵያ ሊዘምቱ ነው የሚለውን ሰሞነኛ መረጃ ተከትሎ ስለመሆኑም የተረጋገጠ መረጃ ግን የለም። ሆኖም የአማራ ክልል መንግስት አስተዳደር የሚመራው አድማ መከላከልና የሀገር መከላከያ ሰራዊት ለተለየ ተልዕኮ ይሰማራሉ መባሉም ምናልባትም በዚህ መነሻ ሳይሆን እንደማይቀር የገመቱ አልጠፉም። ዛሬ በተሰማ መረጃ በሰሜን ወሎ ዞን ቆቦ ከተማ አካባቢ ነዋሪዎች እየጨመረ የመጣውን ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማዋ መግባታቸውን ገልጸዋል። ነዋሪዎቹ ለአዲስ ስታንዳርድ ሲናገሩ የፌዴራል መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማዋ እንደገባና ከአንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይሎች በቆቦ መታየታቸውን ጠቁመዋል። በከተማዋ እየናኘ የመጣውን ስጋት ተከትሎ ሲቪሉ ማህበረሰብ ገንዘብ ከባንክ በማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝ ተነግሯል። ይህ የሆነው በሰሜን ኢትዮጵያ ዳግም ጦርነት ይቀሰቀሳል የሚል ስጋት መፈጠሩን ተከትሎ ነው። መነሻውን ባህር ዳር ያደረገው ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷል ብሏል። በሁለቱ ሀገራት መሃል ጦርነት የመቀስቀሱ እድሉ ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ መሆናቸው ታውቋል። የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን ደግሞ እናምራ። ከዚሁ ከሰሜን ኢትዮጵያ ጉዳይ አልወጣንም። የኢትዮ ኤርትራ ህወሓት የጦርነት ስጋት እየጨመረ መምጣቱን ዓለም አቀፍ ተቋማት ጭምር እያሳሰቡ ይገኛሉ። በኢትዮጵያ ፌዴራላዊ መንግስትና በኤርትራና ህወሓት ጥምረት መካከል አዲስ ይጀመራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጫር ሲጠይቁና ሲያሳስቡ ነበረ። የግጭት ምክንያትና መፍትሄያቸውን የሚያጠናው ተቋም ኢንተርናሽናል ክራይሲስ ግሩፕ ሰሞኑን ባሰራጨው ጥናታዊ ዘገባው እንዳለው ግን ውጥረቱ ከጊዜ ወደ ጊዜ እያየለ ነው። መገናኛ ዘዴዎችና ዲፕሎማቶች እንደዘገቡት ድንበር ላይ የተፋጠጡት የኢትዮጵያ ፌዴራላዊ መንግስት፣ የትግራይ ኃይሎችና የኤርትራ ጦር ውጊያ ለመክፈት ዝግጅታቸውን ሳያጠናቅቁ አልቀሩም። ኢንተርናሽናል ክራይሲስ ግሩፕ ከትላንት በስቲያ ባወጣው ጥናታዊ ዘገባው እንዳለው ደግሞ ሶስቱን ተቀናቃኝ ኃይላት ጦርነት ሊዶሉ የሚችሉ በርካታ አቀጣጣይ ምክንያቶች አሉ። ኢትዮጵያ ህወሓትና ኤርትራን የአፍሪካ ቀንድ የአረር እምቅ ያለው ክራይሲስ ግሩፕ ግጭቱን ለመከላከል እስካሁን ከተደረገው ጥረት በላይ ተጨማሪ ዲፕሎማሲያዊ ግፊቶች እንዲደረጉ ጠይቋል። የትግራይና ትግራይን የሚያዋስኑ የአማራና የአፋር ክልል ነዋሪዎች ከዛሬ ነገ ጦርነት ይጫራል በሚል ጭንቀት እየተሰቃዩ መሆናቸውን በተደጋጋሚ አስታውቀዋል። አቅም ያላቸው አካባቢዎቹን እየለቀቁ ወደ መሃል ኢትዮጵያ መግባታቸውም ተዘግቧል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያ ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ የፍላጎት ወረራ ሊያካትት ይችላል በሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያወክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነቷ ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾችን እንዲፈቱ ጥሪ አቅርቧል።
ይህንን የሰሜን ኢትዮጵያ አዲስ ወታደራዊ አሰላለፍና የዳግም ጦርነት ስጋትን ለመዘገብ ዓለም አቀፍ ሚዲያዎች ወደ ስፍራው ለመንቀሳቀስ መሞከራቸው እየተሰማ ነው። ለአብነት ያክል የፈረንሳይ የዜና አገልግሎት አጃንስ ፍራንስ ፕሬስ ወይም ኤኤፍፒ አንዱ ነው። የአጃንስ ፍራንስ ፕሬስ ጋዜጠኛ በትላንትናው ዕለት ወደ ትግራይ ክልል እንዳይበር መከልከሉን የዜና ወኪሉ አረጋግጧል። የዜና አገልግሎቱ በአዲስ አበባ መቀመጫውን ያደረገና ሕጋዊ ፈቃድ ያለው ዘጋቢ ወደ ትግራይ ክልል ሽረ ከተማ ለመብረር ሲሞክር ከኢትዮጵያ የውጭ ጉዳይ ሚኒስቴር ፈቃድ የለህም በሚል ምክንያት ከአየር መንገድ እንዲመለስ ተደርጓል ነው ያለው። በዘገባው መሰረት የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኛ ምንም አይነት ማስረጃ ሳያቀርብ ይህ ዛሬ ወይንም ትላንት ስራ ላይ የዋለ አዲስ መመሪያ ነው ሲል ገልጿል። የድንበር የለሽ ጋዜጠኞች ቡድን ባወጣው መግለጫ የኤኤፍፒ ጋዜጠኛ ከጉዞ መታገዱ ሕጋዊ እውቅና ባለው ጋዜጠኛ ላይ የተፈጸመ መረጃ የማግኘት መብት ጥሰት ነው በማለት ገልጿል። ቡድኑም ይህ ድርጊት በኢትዮጵያ በዓለም አቀፍ መገናኛ ብዙሃን ላይ የሚጣለው ገደብ እየተባባሰ ስለመምጣቱ ሌላኛው ማሳያ ነው ብሏል። ውድ ቤተሰቦቻችን ለአሁኑ የመረጃ ቅኝታችን ይህንን ይመስል ነበር። ስላዳመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።